عليكم. خلاص يا ريت. كرورينيات. عايز بس. تخبينا جايش نوري. تخبرش أوريك يا تخبر. ريكارد. ولا تكرر. ችግር የለውም አውሪኝ እስኪ የኔ ያለሽው እየፈራች ነው መሰለኝ ከዚህ ጋር እንዴት ነው የምትፈሪው? አውሪኝ ነገሩን ይስለኛል። የኔ ያለሽው አውሪኝ አትፍሪ። ቅድም ወጥተሽ የኔ ነበርሽ ካሁን በፊት ያለሁት ሪያድ ነው መሰለኝ። የኔ ነበርሽ ካሁን በፊት እስኪ ያለውን ታሪክ ንገሪኝ። ሪያድ እኔ በፊት አላቅም 3 ቤት ይራል። አረ ታሪኩ ምንም አያልቅም። የጠፋሁበት ቤት ሪያድ ነው። ሴትዮዋ ያለው ማለት ነው። ዛሬ ግን እኔ እንጃለቷ ተከበይና አውሪኝ ደግ ያወራቸው እና እንደዛ ነው የማወራው። ሲሄር ነው እሷና አናስወራትም። ስለምን ነው የማወራው ግን? እሺ አንተ ስህሩ ራሱ አዋራን አንተ ችግር የለውም። ሲህሩን እናወራው ላውራ። አዎ ስህሩ ያውራል። እሺ ችግር የለውም አዋራን። ደግ እንግዳማ ታሪኩ ብዙ ነውና አማታለሁ እና ስለዚህ ተውት አላስወራትም። እና እሷ እንደዚህ የሆነችበት ምክንያት እኔ ትርጉም አልገባኝም። ዝም ብለው ነው ያስተበተቡባት። ግን ልጇም ይወዳታል እና ስለዚህ ብዙ ነገር አድርገዋታል። አላቅም መተዋታል። ልጇም ብዙ ነገር ይፈልጋታል ማለት ግን እሷ ዛቤ ከገባ ጀምራ ስልክ አትደውልም። ዝም ብላ ድንዝዝ ብላና ጅል ሁና ነው ያለችው። 6 ወሯ ተለፈለፍኩና ቅንጭላቷ ከወጣው አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዷት ተባብራችሁ 2 አመት ስትቆይ ገንዘብ አትጠይቅ ምን አትጠይቅ ራሷን ብቻ ትጠብቃለች። ስራ ያሰሯታል። እንደዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበልላል። ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባለው። ልጁ የሚወዳል ልጅ በድር ነው የሚባለው። በበድር ነው የተደገመው እና እኔ ሲህር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙ ወጪ ጨፍጭፈዋል። ግን የልጅቷ አወጣጥ በጣም ነው የሚገርመው። አላህ ነው ያወጣት። ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን ወሯን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን። ምን እንለዋለን? በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች ሁሌም። በአላህ የምንጫወተው እኛ ነን። ግን እሷ ስለታመመ አላህ ይሰማታል እና ሲህር ነን። ልጅቱ ምንም አታውቅም። ቁማ ትሄዳለች። በጣም ነው የሚገርመኝ። ልጅቱ በጣም ነቅታባቸዋለች። ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷትና ብትሩ ሲጠናባት ብዙ ነገር ታስባለች። ግን አትወጣም። አያስወጣትም ማለት ማያስወጣትም ነገሩ እንዳከድ ምን እንዳትል ነበር። ልጁ ግን አልነካትም። እቃውን አሳይቷታል እና እንደዛ ሐላስ አይብ እንደዛ ይወራ ሲህር ነኝ የማወራው ላ አይብ ሐላስ ደግ አይ በቃ ማሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ እቺ ሲነጥፍና ወደ ሀገሯ 2 አመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ እናንተ 2 አመት ታገተች የምትሏት ምንድነው ያገታት? ለሀቢባ ንገራት በቃ። ቆይ እኮ ልጅቷኒ ስለማን ነው የምታወራው? ስለራሷ ነው? ራሷን ነው እንደሌላ ሰው አርጋ የምታወራው? ዲር ነው ከሷ ላይ እየተናገረ ያለው አቡ ያልገባችሁ ባጭ ልጅቲቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል። ሲህር ማለት ነው። ስለዛ ቁርአን አታውቅም። ልጅቲቱ ጠለብ ነበረች እኮ ግን እያወራች ያለችው ግን ስለራሷ ነው።
ስለራሷ ያረጉባትን ነው የምታወራው። ስለራሷ ሳይሆን አረቦቹ ያረጉባትን ሲሄር ምናምን ያረጉባትን ነው የምታወራው። ሁለት ዓመቷ ነው ካጠረብ ወንድም ይኸውልህ ስታወራ ልጅቷ ነቅታባቸዋለች ስትል አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው የሚመስለው። ራሷን ስለራሷ ነው ግን ስለሌላ ሰው ነው የሚመስለው። ያደረጉባትን ሲሄር እንዲያደረጉባት ነው ነቅታ ነው የምትለው። ሲሄር እንዲያደረጉባት ስላወቀች ማለት ነው። ለዛ ነው አንድ ጊዜ ላውራችሁ አልገባኝም። አንተ ከገባክ የምናወራው ሲህሮች ሰው ልጅ እኔ ላስረዳሽ። እሺ አስረጅኝ። የሰው ልጅ የሚያብደው ምን ሲሆን ነው? የሰው ልጅ የሚያብደው ምን ሲሆን ነው? ሰው እኮ ድግምት ምናምን ሲያደርጉበት ነው። እሷም እና ድግምቶች ተጋልጠው እብድና ምን ጅን ነገር ነው ያረጋ። ቅንጭላት የላትም። ቅንጭላቷ ላይ ወጣ ማለት ነው። ሲሪየስ ማናት ልጅቱ ዚነት ትባላለች። አሁን የምናወራው ሲህር ነው። ዚነት ማናት? የታለች ዚነት? አሳጊኝ። ዚነትን አሳጊኝ። ፎቶ አለሽ? እሷ ራሷ የታለች? ገባሽ? ዚነት የታለች? አምጫት። አውዬ ልኬልሻለሁ። እኔ ዚነት ራሴ ነኝ። ኦኬ እኔ ራሴ ማወራሽ። ስለዚህ አሁን አንቺ የምታወሪው ስለ ዚነት ነው አይደል? ወይኔ ሚሳተኪ ማለት ነው። እሱ ጋር እያወራች ነው። እሺ እናቴ እኮ አንቺ ስለ ዚነት ነው የምታወሪው። ለቁማ ትሄዳለች። እሺ ንገሪኝ ስለ ዚነት። ራሷን ነው የማወራችሁ። እሷ ማንነቷን አታውቅም። እና እሷ እኔ የማወራችሁ ሲህር ነኝ። ማመጣው ነገር የለም። ግጭ ነው የከረምኩት በጣም አቡ እያወራሽው አለሽ ቂያትና ፈለግሽው ሲሂሩ ይለቅቻል። ገብቶሻል? ግን ሀቢባ ኦኬ ዚነት አንቺ ሳውዲ አረቢያ ስንት ጊዜ ሆነሽ? ዚነት 2 ዓመት ነኝ። 2 ዓመት ነው ያለው። ግን ታግቻለሁ። ምንም ነገር ገንዘብ ምናምን አልጠየቁ እንትን አልሰጡኝም። እኔም አልጠየቅኩም። ዝዝ ብዬ ነው ያለው። አይ አረቦቹ ናቸው። አሁን ከአረቦቹ ጋር ወጥተሻል? አዎ ወጥቻለሁ። እንዴት ወጣሽ? ማን አስወጣሽ? እሱን ንገሪኝ። ማለቴም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ያቅ ነበር። ዛሬ ግን ሲህሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል እና በፊት ትንሽ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምን ብዬ ጅንና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት ሳጸዳ እንደምን ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ እና ከዛ በጣም ማልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ። አገኘኝ፣ ወሰደኝ። ግን ያወጣሽን ወንድም ጥሪውንና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲህር ታስረሽ ከነበረ እንዴት አውቀሽ ሰው ጋር ደወልሽ? ማለቴም አግኝቶኝ ነው ሜዳ እንጂ እሷ አላወጣኝም። ሜዳ ሲያገኘኝ ነው ዝም ሄደው። አሁን አንድ ወንድም መጥቶ አወጣኝ አላልሽም? ከቤት አይደለም እንትኑ ላይ መስመር ጋር ነው ያገኘኝ እንጂ ቤት መጥቶ ማንም ሰው አላወጣኝም። ከቤት እንዴት አውቀሽ ወጣሽ አንቺ? ከቤት አይ ማለቴም ሜዛኔ ብዙም እንደዚህ አልጠናብኝም እና ስለዚህ የራሴ ወጣሁ። ብትር ስለሚመቱኝ ይመቱኛል እና ስለዚህ ራሴ ወጥቼ ዝም ብዬ ከሞትኩም ልሙት ምንም ቢሆን ምንም ከነሱ ቤት ጋር ከመሞት ወጥቼ ሂጄ መንገድ ላይ ብሞት ይሻለኛል ብዬ ወጣሁ። መቼ ነው ወጣሽ? ጊዜ ሆነሽ ከወጣሽ? ኦኬ 3 ወር ሆነኝ እንደሆነ 3ኛው ወር እንደሆነ ያላቀውም ብቻ። እሺ መንገድ ላይ ያገኘሽን ልጅ ጥሪው። እንዴት እንዳገኘሽ የቱ ጋር እንዳገኘሽ እንጠይቀው። አይ ያገኘኝ ልጅየው ዛሬ በቃ አላቀውም። ስልኩንም አልያዝኩትም። ላላህ ትሆንኛለሽ ብሎ ነው ያወጣኝ እኮ። ይንገረና የቱ ጋር እንዳገኘሽ ማለት ነው። የቱ ጋር እንዳገኘሽ እንዲነግረን ነበር ልጁ። አውጥቶ ለነሱ ሰዎች የሰጠሽ እነሱ ከሆኑ እነሱ ይደውሉለት፣ ያስጠጉሽ ሰዎች
አብሮሽ ያሉት ሰዎች ያስጠጉሽ ናቸው? እኔ በቃ በጣም እሷ አሁን እንትን ብላለች። ልጁ ጠፍታ ስመጣ መንገድ ላይ አገኛት። ዝም ብላ ጠፍታ እየሄደች አግኝቷታል። ሲያገኛት የሆነ ኢጃዛ አስጠግቷን ነበር። ወደ ሆነ ኢጃዛ አስጠግቶ ከዛ ቤተሰቦቿን ጀዋል ገዝቶ እንትን ብሎ ለፎቶ አለቆ ቤተሰቦቿ አገኟት። ኦኬ እሺ። ከዛስ እንዴት እናንተ ጋር ደረሰች? ከዛ ቤተሰቦቿ ደግሞ እህቷ ናት ሀይሌም ቤተሰቦቿ እህቷ እኛ ጋር የደረሰችው ሀሌላ ቤት ወስዷት እነዛ አንሱልን ብለው ነው። አንሱልን ሲሉ ከኛ ጋር ደውለው ተቀበሉልን ብለው ነው ተቀበልናት። እኛ እህቶቿ እዚህ የሉ። አንደኛይቱም ጠለቤናት በዱባይ በዛ ነው አሉት። እህቶቿ ከዚህ ሀገር የሉ። ስለዛ ተቀበሉልና ሲሉ ተቀበለና ነው። እኛ እኮ እናንተ ዘመድ ናችሁ። ከየት አምጥተው ነው እናንተ ኑ ተቀበሉልን የሚሏችሁ? ኑ አንሱልን የሚሏችሁ? እናንተ መንገድ ላይ ነው አገኛት። ልጁ መንገድ ላይ ነው አገኛት። ጠፍታ ዝም ብላ ጠፍታ ወጣ ስከር መንገድ ላይ ነው አገኛት። መንገድ ላይ ሲያገኛት ስታናገረው ወደ ቤት ነው ወሰዳት። ወደ ልጁ ማለት ነው። ገባኝ እኮ መዳም ቤት 2 አመት ቆይታ ጠፍታ ወጣ። ከዛ መንገድ ላይ አግኝቷት አምጥቶ ኢጃዛ ቤት አስቀምጧት። እነዛ ኢጃዛ ቤቶች እናንተ ዘመድ ናችሁ? ምንድናችሁ? ምን ስለሆናችሁ ነው እናንተን መታችሁ ሰዱልን? ላይ ከአንድ ሰው ለምሳሌ እህታችሁን ኑና ውሰዱልን የእናንተ ዕዳ ናት የኛ ዕዳ አይደለችም ይባላል። እነዛ ኢጃዛ ቤት እናንተ ምን ስለሆናችሁ ነው? ምንዋ ስለሆናችሁ ነው ኑና አንሱልን ያሏችሁ? እናንተንስ በምን አወቃችሁ? ያገሯ ልጅ ያለ ከዚህ ያገሯ ልጅ ያለ ከዚህ ኦኬ ያገሯ ተበደው ያገሯ ልጅ ሳሉ እሷን ተቀበል ነበርዋን። የታለች ያገሯ ልጅ? ጥራት እስቲ አለ። እሺ ጥራት እኔ እዚህ አይገባም እንጂ የማወራ ጠርቻታለሁ የመጣው። እሺ እሺ። እነዛ ኢጃዛ ቤቶች ውስጥ ከዛ ኢጃዛ ቤት ውስጥ ኑ ውሰዷት ካሏችሁ ሰዎች አንድ ሰው እዚህ ጋር ሊመጣ ይችላል? ሊገባ ይችላል? ደስት እኔ አላውቃቸውም። እነዛ ይቺ ልጅ ቲቱ እናቷ ደውላ ከኢትዮጵያ ደውላ ነው የሀገር ልጅ ስለሆነች ተቀበልና አሏት። ወደዚህ እንትን አለች ማለት ነው። ተቀበላትኝ። ከነዛ እኔ አላውቃቸውም። ኦኬ። ምናልባት የሀገሯ ልጅ ታውቃቸዋለች። ለምን አውቀው እሷን ነው ይናከር እሷ ትምጣና ልታውቃቸው ትችላለች። ታስረዳሻለች። ኦኬ። ስለዚህ አሁን እህታችን ምንድነው የምትፈልገው? ምን ፈልጋ ነው ሚዲያ ላይ የመጣችው? እሷ 2 አመቷ ጠለብ ኖራለች። ጠለብ ምንም ነገር ብር የላትም። 2 አመት ማለት ነው። ምንም ነገር ብር ስለሌላት አሁን እሺ ምን ፈልጋ ነው ወደ ሚዲያ የመጣችው? ሰላም እናት። አቤት እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ማን ነው? አለን ኒቃሚት ነሽ? አዎ ማሻአላህ። እሺ ውዴ እሷ የሀገርሽ ልጅ ናት? አዎ የሀገሬ ልጅ ናት። ኦኬ። እዛ ቤት አንቺን እንዴት አውቀውሽ ነው መተሽ ውሰጃት ያሉሽ? አንሽልን ከኛ ቤት ያሉሽ? ልጅቱ እዛ ከመንገድ ያገኛት ልጅ ነው እዛ ቤት እንድታርፍ ያረጋት። ምንም የያዘችውም ነገር ምንም ነገር የላትም። ዝም ብላ ነው እዛ ከመንገድ አግኝቶ ቲክቶክ ላይ ሲለቃት ለጊዜው ወደዛ ኢጃዛ ቤት አስጠጋት። ከዛ ኢጃዛ ቤት ተጠጋች በኋላ አግኝቶ ማሬ ከየት አግኝቶ ከየት ያገኛት? ከአረቦቹ ቤት የወጣችው ራሷ ናት። እሷ ናት የወጣችው፣ ሰው አላወጣትም። ኦኬ። እሱ ከየት አግኝቶ ነው? ከመንገድ ከምን መንገድ ስከድ ዝም ብላ በመንገድ ስትሄድ ስታገኘው እሷን ደግሞ አናገረችው። ጣፍቼ ወጥቼ ነው ምናምን ብላ ነገረችው። እሷ ለዛ ለልጁ
ስትናግረው ያ ልጅ ደግሞ ሚዲያ ላይ ለቀቃት ቦሰታት ማለት ነው። ሚዲያ ላይ ከለቀቃት በኋላ ዘመዶቿ ተገኙ፣ ስልክ ተገዛላት። ከዛ ዘመዶቿ ጋር ተገናኘ። ከዛ ዘመዶቿ ጠለብ ስለሆነ ያሉት በአቅራቢያ የላት ሆነው ስለሆነ በኢጃዛ ቤት አስጠጋት። እዛ ኢጃዛ ቤት ተጠግታ ስትኖር ይሄማም ሲነስ ይህ እያለውን አላውቅም ብላ እንደ ይሄረበሽ ጊዜ አንሱልኝ አላቸው ማለት ነው። ያ ሰውየው ባለ ኢጃዛ ቤቱ አንሱልኝ ሲላቸው ይቺ ደግሞ ጠለብ ቤት ያለው አክስቷ ደውላ ለጊዜው አንቺ ዘንድ ትጠጋ አለችኝ። እሺ ችግር የለውም ብዬ ወዴኔ እንዲመጣ አስተረኳት ማለት ነው። እሺ እነዛ ቤት ያሉት እነዛ ኢጃዛ ቤት ያሉት አንድ ሰው ልጠይቅ ትችያለሽ እዚህ ጋር ልጁን እንዲያገናኙንና ከየት ቦታ ላይ እንዳገኛት እንድንጠይቀው። አልሰማሽም? እነዛን አንሱልን ሲሉ ዝም ብዬ ካል እየሰማሁሽ ነው። እነዛ ኢጃዛ ቤት ያሉት ሰዎች ከዛሬ እንዳታልፍ አንሽልን ሲሉ እሺ ጨርሽ። አንሽልን ያለ እህቷ ደውለው አንሽልን ብለው ሲሏት አንሽልን ሲሏት ከዛ ያች ጠለብ ቤት ያለ እህቷ ደውላ ለኔ ከዛሬ አንሽልን ብለውኝ ነው ከዛሬ እንዳታልፍብኝ ወዲ አንቺ ትጠጋ ወዲኔ እስተማስጠጋት ስትለኝ እሺ ብዬ አመጣኋት ወዲኔ ማለት ነው። እነዛን እኔ አላውቃቸውም የከረመይባቸው። ኦኬ የኢጃዛ ቤቶቹ ያንቺን ቁጥር ከየት አመጡና ነው ደውለው ነይና ውሰጃት ያሉሽ? እነዛ ለኔ ላክስቷ ደወሉላት። አክስቷ ጠለብና ያለው ላክስቷ ደውለው እህትሽን አንሽልኝ ሲሏት እህቲቱ ደግሞ ለኔ ደወለችልኝ። ከዛ እኔ የተቀበልኳት ካክስቷ ነው ልጅቱን የተቀበልኳት። እነሱን ቁጥራቸውንም እነሱንም አላውቃቸውም። ኦኬ እሺ። እና ታዲያ ለምን ቁርአን አታስቀሩባትም? ታዲያ ሚዲያ ላይ ምን ታረጋለች? ለምን መጣችሁ ወደ ሚዲያ? ቁርአንም ተቀርቶባታል። በቃ ሁሉን ነገር አድርገናል፣ ግን አልተሻላትም። አሁን ወደ ሚዲያ የመጣው ያው ትንሽ አረቦቹ ብሯን አልሰጧትም። ዝም ብላ 2 አመት ሙሉ ለፍታ ዝም ብላ ነው የወጣችው። ብር አልተሰጣችም። ብር የሚሰጥ ከሆነ መላክ አላችሁ ብሯን እንድታሰጧት። ደግሞ ያው እንግዲህ ያለውን ነገር አንቺ ታውቂ ኤምባሲ ሄዶ መክሰስ ነው። እውነት ከሆነ ጉዳዩን ኤምባሲ አጣርቶ በህግ ሰዎቹ በህግ ይጠየቃሉ። በህጋዊ መንገድ ከሆነ ሳውዲ የገባችው ሰዎቹ የ2 አመት ደሞዟን እውነት ካልሰጧት እንደምትሉት እውነት መተት ካስደረጉባት ኤምባሲ ጉዳዩ እውነትነቱን አጣርቶ ኤምባሲ ነው ብሯን ሊያስመልስላት የሚችለው። ካሳ በፍርድ ቤት የ2 አመት ደሞዟን እንዳትከፈላት ከተረጋገጠ በፍርድ ቤት ካሳ ይከፈላታል። ኤምባሲው አልቀበለን ሲል ነው ወደ ሚዲያ ያወጣነው። ሁሉንም ሞክረን ነበር፣ ግን ኤምባሲው ሊቀበለን አልቻለም። ምን አለ ኤምባሲው? ለምን አልተቀበለም? እውነትነቱ ከተረጋገጠ ለምን አይቀበልም? እስቲ ልጅቷ ትምጣ ከጎንሽ ትሆን ያው ብለን ነበር። ነይ ያው እሺ፣ ደስ እንዲላችሁ ከጎንሽ ትሆን ማለት ተጋቢያት ይቻት ልጅቷ። አዎ እኮ እሺ እኮ ኤምባሲ ለምንድን ነው ያልተቀበለው? ምክንያቱም ምንድነው የገባችበት ቪዛ ፓስፖርት ካለ ሰዎቹ ጋር 2 አመት ለመስራቷ ማረጋገጫ ካለ ለምንድን ነው ኤምባሲ የማይቀበልበት ምክንያት? ኤምባሲማ ልጅቱ እንደዚህ ሲጠይቋት ደህና ነኝ ነው የምትለው። አሞኛል ያው አሁን እንዲያወራያችሁ እንደናንተ እንደዚህ ያወራይ ጊዜ ደህንነቱ አቋርጠን ጉዳዩ ስለ ደሞዝ እኮ ስለ ብር አይደል እያወራን ያለ ነው። ስለ ደህንነቱ አቋርጠን እያወራን ያለ ነው። መዳሞቿ 2 አመት አሰርተው ደሞዝ ሳይሰጧ ፓስፖርቱ ከተረጋገጠ እንደዚህ አይነት ነገር በጣም ብዙ ልጆች
ኤምባሲ ከሶላቸው በፍርድ ቤት ካሳ የተካሱ አሉ። ጉዳዩ እውነት ከሆነ ኤምባሲ ቀጥታ ኤምባሲ ገብታ አልወጣም ማለት ነው። እሷ ፓስፖርቷን ቪዛዋን ይዛ ገብታ አክስቷን ጥሪያት እስኪ ለአክስቷ ልንገራት ምን ማድረግ እንዳለባት። አክስቷን እዚህ ለይም ጣለብ ነው ያለው ልደውልላት። አዎ ተለብቶን ስታዳዚኝ በእግሯትም ታላልኩ በቲክቶክ እኮ ነው የምትመጣው። ትግባና ገዝታ አስገባታለሁ አክስቷን። ከዛ ለአክስቷ ኤምባሲ ሄዳ ምን ማድረግ እንዳለባት እኔ ነግራታለሁ። አክስቷ ይዛት ትሄዳለች።